የሆነ ቤተሰቦች ደግሞ እጅግ በአንተ ምክንያት በጣም የሚጨነቁ አሉ። እጅግ ብዙ ሰዎች ይደውሉልኛል። በቃ የሆነ ያንዳንዱ የሚሰማኝን ነገር አልችልም። ምንድነው ሁሉንም ሊወራ ሆድባሩ ይቀራል ይባላል እና አንዳንድ ጊዜ ይህን ነገር እንኳን የሆነ የተሰማህን ስሜት ለመናገር ስታስብ ቀድሞ የሚረዳ ሰው ያስፈልጋል። አንደርስታንድ ሊያደርግም ሰው ያስፈልጋል። አይዞ ጋሽ አሸብርዬ አይዞ። እንግዲህ ዛሬ የእውነት አሳዘንከኝ። እንግዲህ ዛሬ ጋሽ አሸብር ለተመልካች እንግዲህ መልስ ሰጥቷል ማለት ነው። የሆነ የተሰማህን ነገር ለመናገር የሚያደምጥህ ወይም ደግሞ የሚረዳህ አንደርስታንድ የሚያደርግ ሰው ያስፈልጋል ብሏል። ምን ነው ጋሽ አሸብርዬ ውሽሚት አንደርስታንድ አታረግም አታደምጥም? እሷ ለነገሩ አገጭህና ጉንጭህን ለመሳም እንጂ ምን ያንተ ችግር ታደምጣለች እሷ። እናቴ እንዶ ከተናገሩት ሆድ ባዶ ይቀራ አል ብሎ ተረተረተ። ምን አባቱ ሆድህ ውስጥ ለምን ትሰበስበዋለህ? አውጣው አውጣው። እንግዲህ ዴፍ በአንተ ምክንያት ብዙ የሚጨነቁ ብዙ የሚጠበቁ ስልክ የሚደውሉልኝ አሉ አለ ማለት ነው። በተለይ ማታ እውነቴን ነው ብላችሁ በተለይ ማታ ተጨንቀው ተጠበቡ እያለቀሱ አንዴ ዴፍ ጋር አንዴ ውሽሜት ጋር አንዴ ቴቴ አቤላ ጋር ሲደውሉ እኮ ነው ያደሩት። የራሳቸው ችግር የጠረረባቸው በሙሉ የማዳን ቅመሞች እና የማዳን አምቡላንሶች ማታ ያው እንግዲህ መልስ ሰጧቸዋል። ዴፍ ምን ያስጨንቅሃል ብለህ ከምትጠይቀኝ የሚያስጨንቅህ ነገር እኮ የለም አንተ ብትለኝ ይቀለኛል ብሎ እረፍ ብሏል ማለት ነው። ለማንኛውም ዴፍም እንግዲህ ያለው ነገር አለ። ምንድን ነው? እኔ የስራዬ ነገር በጣም ያስጨንቀኛል፣ ነገር ግን ተጨንቄ ወደ ቤቴ ስገባ በልጄ እረሳዋለሁ ብሏል ማለት ነው። ያ ማለት ለምን እንደሆነ ይገባቸዋል ብዬ አስባለሁ። ያልገባችሁም ካላችሁ በደንብ አድርጌ ማስረዳችሁ ይሆናል እንደዛ ያለው ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ጋሽ አሸብርዬ ይሄ የሚያስጨንቅህ የሚያስጠብብህ የዝሙት ዝባዝንኬ ስራህን ትተህ ወደ ትዳርህን ወደ ቤትህን ወደ ልጅህን ብትጠቀለል ሰላም ታገኛለህ። ሰላም ታገኛለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንዲሁም ደግሞ የወንድሙ የዴቭ ቪዲዮ ነው ማለት ነው። እንግዲህ ጋሽ ዴቭ ለጋሽ አሸብር አግኝቶታል ማለት ነው። ስልክም ሳወራህ ጥሩ አይደለም ስሜትህን፣ ምንድነው የሚያስጨንቅህ ነገር አለ ወይ? የሚያስጨንቅህ ነገር ካለ እንግዲህ እናውራበት። በአንተ ጉዳይ ደግሞ ብዙ የተጨነቁ የተጠበቡ አሉ፣ ስልክ እየደወሉ እኔን የሚያናግሩኝ። እስኪ ችግሩ እንፍታው ሲለው ጋሽ አሸብር እንደሰማችሁት እንግዲህ ከተናገሩት ሆድ ባዶ ይቀራል። እኔ ብዙ የሚያስጨንቀኝ ነገር አለ። ያስጨነቀኝን ነገርን ለመናገር የሚያደምጥ አንደርስታንድ የሚያደርግ ሰው ያስፈልጋል። በዛ ላይ ደግሞ ብሏል ኢምፖርታንት ማለት ነው። ምን ብሏል? በተለይ አሁን ላይ ያለሁበት ላይፍ ያስጨንቀኛል። እኔን ጨነቅል ጋሽ አሸብርዬ አሁን ያለሁበት ላይፍ አለ እኮ። ያ ማለት ከሄርሜላ ጋር ነው። ታዲያ ማን አስጨነቀ? ማን አስገደደ? ማን አስገደደ? አሁን ያለህበት ላይፍ የሚያስጨንቅ ነገር ከሆነ ምን አባቱ እንደ ክራይ ቤት ውልቅ አድርገ ከህይወትህ ውርውር አድርገ ወደ ልጅህ እናት ወደ ነብሯ ወደ ጀግዲቷ ወደ አንበሴቷ አትመለስም እንዴ? ከተናገሩት ሆድ ባዶ ይቀራል። እኔ አንደርስታንድ የሚያደርገኝን ምን ነው አንደርስታንድ አታረግህም እንዲ ውሽሚት? እኔ እኮ እውነቴን ነው የምላችሁ እሷ አንደርስታንድ ለማድረግ የምትችል እኮ አይደለችም። ችግሩን ለማድመጥ ችግሩን ለመካፈል እኔ እሱን ችግር እካፈላለሁ፣ የሚያስጨንቀው ነገርን አቀልጥለታለሁ፣ እንደ በፊቱ ጭቅጭቅ
ጭቅጭቅ አንድ ችግር እኮ ነው የሆነችበት። እውነቴን ነው የምላችሁ። እየተለጠፈች አገጩና ጉንጩን እየሳመችው ልጁ ቀውስ አድርገዋለች። በቃ ከእሷ ጋር ሲሆን እኮ እውነቴን ነው የምላችሁ። እስኪ በደንብ ተመልከቱ። ይህ የማስመሰል ሳቅ አለ አይደለ? የማስመሰል ሳቅ። ያም የሚስቀው ለምንድን ነው? ልክ እንደተመቸው፣ ልክ እንደደላው፣ ልክ ደስተኛ እንደሆነ አይነት አድርጎ አክት እያደረገ የሚያስመስለው ሩታ ለማናደድ ወይም ደግሞ የሩታ ኦዲየንሶችን ለማናደድ ፈልጎ እንጂ በፍጹም አብርሃም ከውሽሚት ጋር ያለው ህይወትን አስደስቶት አይደለም። ልንገራችሁ ማለት ነው። ከውሽሚት ጋር ያለውን ግንኙነት አስደስቶት አይደለም። እንደዛ የማስመሰል ሳቅን የሚስቀው ልክ ደስተኛ እንደሆነ ውሽሚት እንዳስደሰተችው እንደተመቸው አይነት የሚንቦጫረቁ የማስመሰልን ነገር የሚያሳየው ሩታና የሩታ ኦዲየንሶች በተለይ ኦዲየንሶቿ ለማናደድ የሚያደርገው ጥረት ነው እንጂ ወፍ የለም። እውነቴን ነው የምላችሁ። እሱ ደስተኛ ቢሆን ከእሷ ጋር ያለውን ግንኙነቱ ደስተኛ ቢሆን እኔ የውስጤን የሚረዳኝ ወይም ደግሞ አንደርስታንድ የሚያደርገኝ እንፈልጋለሁ አይልም ነበረ። ሲቀጥል አሁን ያለሁበት ላይፍን ያስጨንቀኛል አይልም ነበር ማለት ነው። ስለዚህ ምን አባቱ ከሚያስጨንቅና ከሚያስጠብብህ ነገር ራቅ ብለህ፣ በተለይ አሁን ላይ የምትሰራው ስራ እኮ የሚያስጨንቅ ነው አይደለ? አንተ ለብዙ ሰዎችን የሚያስጨንቅ የዝሙት ስራ ነው። ከዝሙት ስራህን ወጥተህ ወደ ልጅህ እናት፣ ወደ ትዳር አጋርህ፣ ወደ ልጅህ ተመልሰ ደስታ ከነሱ ብታገኝ ነው የሚሻለ ብሎሃል እኮ። እኔ ከውጭ ደክሞኝ መጥቼ ድካሜን የምታስረሳኝ ልጄ ናት፣ ሁሉ ነገሬን እረሳዋለሁ ብሏል ማለት ነው። ሶ አንተ ለልጅህ ብለህ ደስተኛ መሆን አለብህ፣ ከልጅህ ጋር ደስተኛ መሆን አለብህ ብሎታል ማለት ነው። ዴቭ ወንድማችን ማለት ነው። አዎ ልጅህ ነው ደስተኛ የሚያደርግ ልጆች። እውነቴን ነው የምላችሁ ብዙ መከራ ብዙ ስቃይ እንኳን ብታሳልፉ ልጃችሁን ስታዩ፣ ልጃችሁ ሲያጫውታችሁ፣ ልጃችሁ ሲስቅ፣ ልጃችሁ በቃ ሲቦርቅ ስታዩ ድካማችሁን፣ ችግራችሁም፣ ውጣ ውረዱን ሁሉንም ነገር በልጃችሁ ላይ ትረሱታላችሁ ማለት ነው። ስለዚህ ጋሽ አሸብርዬ እውነቴን ነው የምልህ ወደ ትዳር አጋርህን ተመለስ። በቃ ወደ ልጅህ እናት ሩታ እንዱ ቅጥል እስከምትል ድረስ ነው የምትወዳት ማለት ነው። አሁን በተለይ የትላንትና ቪዲዮ በደንብ ካያችሁት የሚያያት አስተያየት እኮ ልነግራችሁ አልችልም። ፈገግም ሊስቅም እንግዲህ ለተመልካች የፈራ ነው የሚመስለኝ ማለት ነው። በቃ በስስት ነበረ እያያት የነበረው ማለት ነው። ሶ ወደ ነብሯ ተመለስ። ውሽሚትን እንደ ክራይ ቤት እንደነገርኩ ውልቅ አድርጋ አውጣ። በቃ እኔ በተለይ አሁን ቤተሰቦቼም ሆኑ እናንተም ወንድሞቼንም ምርጫዬን እንትን አትሉኝ ምናምን በቃ ለእኔ ምርጫዬን ምናምን ይሄ ዘፈን ዳርዳሩ እስክታነሱ እንለፈው ማለት ነው። እንለፈው። ሲቀጥል እኔ ስለ እናቴ ስለ አባቴ የሚያስጨንቀኛል ብሎ መጨነቅም አለብህ በአንተ የመጣ ማለት ነው። እናት አባትህን እየተረገጡ እየተሰደቡ በሶሻል ሚዲያ ማለት ነው። ሶ እናት አባትህንም ከምታሰድባቸው ሙሉ ፋሚሊዎችም ከምታሰድባቸው እውነቴን ነው ከሩታ ጋር ሆነ መጣ አይደለም ኖርማል የሚያዝናና የሚያስቅ ቪዲዮ ተውና ፈስ እየፈሳ ብትመጣ ራሱ የሚቀበል ወዴት ነው ያለህ ማለት ነው። ሶ ከሚስት ጋር ከልጅህ እናት ጋር በደንብ አምሮብህ ብትመጣ ይሻልሃል ማለት ነው። አዎ ይሄ ነው የሚሻለ። በቃ ይሄ ነው የሚሻለ። የሚያስጨንቅህ ነገር አለ ወይ ብለህ ከምትጠይቀኝ የማያስጨንቅህ ነገር እኮ አንተ የለም ብትለኝ ይቀላል። እንደ አንተ ምንም የማያስጨንቅህ ነገር አለ? ሁሉንም እየነካካህ እኮ ቪዲዮ ለመስራት የምትፈልግ ሰው እኮ ነህ እንዴ። ምንድን ነው ያልተነካኩ ነገሮችን በሙሉ እየነካካ ቪዲዮ እንድትሰራ የምትፈልግ አንተ ብቻ ስምህን እንዲጠራ በሶሻል ሚዲያ የምትፈልግ ሰው ስለሆን ከአንተ ብቻ ለመታወቅ የምትፈልግ ሰው ስለሆን ያስጨንቃል። እንዴት አስጨንቀም? ሶ ወደ ራስህን ተመለስ ወንድም አለሜ፣ ወደ ራስህን ተመለስ። እንግዲህ ማነው በጎችዬ ተመልሶላችኋል። እናንተ ናችሁ ስልክ እየደወላችሁ ሰውን የምታስጨንቁ አዛ የምታረጉ። አሁን በተለይ ማታ ስልክ ቁጥሩ የቤተሰብ ስልክ ቁጥር እያላችሁ ነበረ። ይኸው እንግዲህ ነግሯችኋል። በቃ ማያስጨንቀኝ ነገር የለም ብሏል። አንዳንዶቹ ከብቶች ደግሞ እስኪ እስከምትረጋጋ ድረስ ወደ ውጭ ውጣም የምትሉ አላቸው። እስኪ በግሩፕ ገጫ አድርጉ። ትራንስፖርቱ እንደዚህ የሚዝናናበት የሚበላበት የሚጠጣበት ስጡት። አዎ ስጡት። እንደናንተስ አይነት ከፍት እኔ እኮ ከየትም አላየው። ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ አድርጎ ዶችዬ ባይ